ከኔ ጋር ይወያያሉ። አባ ቄስ ኖት፣ ትልቅ ሰው ኖት። በትንቢት ጉዳይ ከኔ ጋር ይወያያሉ፣ ማውራት ይችላሉ ከኔ ጋር ፍርጥ አድርጌ በደምብ ኢሳይያስ 42ን አሁን በቀጠሮ ደገትመ ሰዓት ይዛሉ። አሁን ትንቢት ኢሳይያስ ላይ ብቻ አይደለም። ሲጀመር ነብዩ መሐመድ ለኢየሱስ ትንቢት የለም። እንደውም ባይብል ላይ እንዳለ የነብዩ መሐመድ እንቀጥላለን። ግድ የለም እሱን ዓለም ያውቀዋል። ይወያያሉ። አሁን እንወያይ። እዚህ ቤት ቪዲዮ ተከፍቶ ይሰማል። ኢሳይ ይኸው ጥሩ ነው ወዳጆች፣ ስታስረዱኝም ኢሳይያስ ቁርአን ላይ ሐዲስ ላይ ማለቱንም ጭምር ኢብሮ ተወያይ ስለሆንክ ቆይ ኢብሮ እንዳታወራ ቆይ ኢብሮ ተወያይና አንድ ኢምራን ቪዲዮን እንትን ይበልና ሳላህ እንትን አርጋቸው ሁለት ርዕስ ይመረጥ። እኔ እንደማስበው ማለት ነው ኢየሱስ ክርስቶስና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ትንቢት ለሁለቱም ብሉይ ኪዳንን ብቻ ተጠቀሙና ለኢየሱስ ነው ለነብዩ ነው ትንቢት የተነገረው። ደቂቃዮ ሳላህ ይዘን ኢምራን መጀመሪያ የመምህሩን መምህር ናቸው። እኚህ ሞኖክሴ ትልቅ መምህር ናቸው። እዚህ በመምጣቱ እናመሰግናለን። ኢምራን ቪዲዮን ያሳየው ይጥር ያቀረቡትን ከዚህ በፊት ለኡስታዝ አቡ ሃይደር ይጥር ያቀርበዋል። እንግዲህ ጥሩ ነው። እሺ ክፈተው እስኪ ኢምሩ የምከፍተው ያ ጀማ በምን መንገድ ሲያወሩ እንደነበር እንድታዩና ከዛ ያነሱት ሙግት እንድታቁ ነው። እሺ ኢብራሂም ለውይይቱ ግልጽ እንዲሆን ነው። አባ የተናገሩት እንክፈተው። ስለ እርሱ ብቻ የተነገረ ትንቢት ነው። ኢየሱስ ክርስቶስን መሐመድ ነው እንዳትል ሰግቻለሁ ወዳጄ። አይዛያ 42 ላይ ነው። ኢሳይያስ ምዕራፍ 42 ላይ ኢሳይያስ 42 ላይ የምናገኘው ትንቢት አለ። በጣም የምወደውና የሚገርም ትንቢት ማለት ነው። ምን በማለት ይናገራል? እነሆ ደግፌ ያስኩት ባሪያዬ አለ። እነሆ ደግፌ ያስኩት ባሪያዬ አለ። ነፍሴ ደስ የተሰኘችበት ምርጤ። መጀመሪያ ምን በማለት ይናገራል? እነሆ ደግፌ ያስኩት ባሪያዬ አለ። መልእክተኛው ሰለላሁ ዐለይሂ ወሰለም እንደምናውቀው የአምላክ ባሪያ ናቸው። ውሸት በአደባባይ ሲሮጥ እሺ እንደዚህ ነው የሚያወሩት። እሺ እንቀጥል። ስለ ነቢዩ መሐመድ የተነገረ ትንቢት ነው። ትንቢተ ኢሳይያስ ምዕራፍ 42 ላይ ያለውን ስለ መሐመድ የተነገረ ትንቢት ነው እያለ ሽምጥጥ አርጎ በውሸት እያወራ አስቡት። ኧረ ስለ ኢየሱስ ክርስቶስ የተነገረ ትንቢት ነው። ስለ እርሱ ብቻ የተነገረ ትንቢት። ስለዚህ ምን ያክል እርግጠኛ መሆናቸውን እንድትመለከቱና እየዋሸን ቪዲዮ ይጨርስ እንጂ አትቁረጠው። ይጨርስ። እኛ ከፈለግነው ይሄን ነው። ከፈለጋችሁ ሙሉ ከፍታው ችግር የለውም። ብቻ ግን እርግጠኛ ሆነው በቪዲዮ እንዲያሩ እንደነበር ነው። በኋላ እንዳይክዱ ነው። ሻባ ልክፈተው። መካድ አይደለም ወዳጅ። ክርስቶስን መሐመድ ነው እንዳትል ሰግቻለሁ ወዳጅ። ወደፊት ደግሞ ሁለት ማቴዎስ ወንጌል ምዕራፍ 12 አባ የትኛው እንስማ? እርሱን ወይስ ይሄኛው? አንዴ የትኛው ጨርስ። አንድ ቪዲዮ እኔ እኮ ልተው ነበር። እርሱ ነው ክፈትልኝ ያሉት። ልጨርሰው ቪዲዮ ቀርቶ ግን አባ ያው እኛም እንድንማማርበት ወደ ኢምራን እንትናም ኢብራሂምም ትንሽ እንትን አለበት አሁን የሚወስደው ነገር ስላለ ወደ ውይይቱ ቢሄዱ እኔም እኮ እንደዛ ነው ያልኩት። እሳቸው ናቸው በቃ አባ ያው ዋናው ግን እርግጠኛ መሆናቸው እንድታዩ ነው። በኋላ ወደ ኋላ የለም ጀምሩ ኢንሻአላህ። ትክክል። መምህር ምን ይላሉ? ሳላህ ኢንሻአላህ እንትን በል አስቀጥላቸው። ደቂቃ ይዛለው አባ በቪዲዮ ቢወጡ ልክ እንደ ቅድሙ ቪዲዮ አሪፍ ነው። ለዲቪዲ አይመቸኝም። ከተቻለ መውጣት አልችልም። ቪዲዮ ችግር የለውም። እሺ ችግር የለውም። ስንት ደቂቃ ይሰጣችሁ አባ? ነገ ጠዋት እኔ የምፈልገው ኢሳይያስ ቁርአን ላይ ያለው አሁን ኢሳይያስ ቁርአን ላይ ያለው ትንቢተ ኢሳይያስ ምዕራፍ 42 ስለ ነብዩ እንደዛ አይደለም ርዕሱ። ነብዩ መሐመድ በትንቢተ ኢሳይያስ ተጠቅሰዋል አልተጠቀሰም ነው ርዕሱ። ተያዘ ነው ተመጋገበ ነው ጥያቄ። በቃ በዛ ላይ ትቀጥላላችሁ እና እሱ ብቻ ሳይሆን ዳንኤል ላይም አለ እያለ ነው ሳላ እንድንማርበት ግን አሁን እዚህ ጋር መምህር እዚህ ጋር ቁጭ ብሎ የምታዩት ልጅ እየተናገረ ያለው ነገር ከባድ ነው። በጣም ብዙ ጥቅስ አለ ነው እያለ ያለው ብሉይ ኪዳን። ስለዚህ እርሶ 42ን ብቻ ኢሳይያስ 42ን ብቻ አሁን እዚህ ጋር ለምሳሌ ኢሳይያስ 42 ላይ ተወያይተው ለነብዩ አለመሆኑን ቢያሳዩ ራሱ ምንም ለውጥ አያመጡም። አሁን እሱ ብዙ ጥቅስ አለ እያለ ነው። መሐመድ ራሱ ሐሰተኛ መሆኑ ራሱ መረጃ አለኝ። ግልጥ ያለ አሁን የምፈልገው ኢሳይያስ ለመሐመድ መናገሩ መምህር ተረጋግታችሁን መልስ። እሱን ውይይቱ ላይ ያቀርቡታል ኢንሻአላህ። ውይይት ጥሪ ስለጠሩ ቅድም ያው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እና ኢየሱስ ክርስቶስ ብሉይ ኪዳን ላይ 96ን ጥቀሱ የፈለጋችሁትን ጥቅስ
ሳላህ ደቂቃ ይዟል። መጀመሪያ መግቢያ አንዳችሁ ማድረግ ትችላላችሁ። ቀጥሉ ኢንሻአላህ። ቀጥል ሳላህ። ማን ጀመር? እኔ አወያያለሁ። አባ እንትን እንዲሉ እንግዳ ስለሆነ እሳቸው ቅድሚያ ይቀጥሉና ከዛ ነው ይቀጥላሉ ኢንሻአላህ። አየ እሺ፣ 5 ደቂቃ አለዎት። ቀጥሉ። 5 ደቂቃ ብቻችሁ ማውራት ትችላላችሁ። እናንተ ናችሁ እንጂ የምትቀድሙት። ለምን ለነብዩ መሐመድ ነው ብላችሁ የለ። አሁን ኢብሮ ይጀምራል። ኢብሮ ስንት 5 ደቂቃ ልስጠው? 5 ደቂቃ ካላነሰኝም አሪፍ ነው። በቃ ቀጥል ትንሽ። እሺ ኢንሻአላህ። እሺ ትንቢተ እንግዲህ ቢስሚላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። እንግዲህ ያው ባይብል ላይ በጣም ብዙ ስለ ነብዩ መሐመድ ዐለይሂ ሰላቱ ወሰላም በጣም ብዙ ጥቅሶች አሉ። በጣም ከምነግራችሁ በላይ ማለት ነው። ስለዚህ ከነሱ አንደኛውን እናያለን። አባ አክብረውን ስለመጡ እዚህ እናመሰግናለን። አሁን ቀጥታ ወደ ውይይቱ እንገባለን ማለት ነው። ምንድነው ትንቢተ ኢሳይያስ ምዕራፍ 42 ቁጥር 1 ላይ እንዲህ ያለ ይናገራል። እነሆ ደግፌ የያዝኩት ባሪያዬ ምን አለ አላህ Subhanahu Wa Ta'ala በቁርአን ላይ ሲናገር ሱብሃነለዚ አስራ ቢዐብዲሂ ለይለን ሚነል መስጂዲል ሐራም ኢለል መስጂዲል አቅሳ። ያ ጌታ ጥራት ይገባው ባሪያውን ከመስጂዲል አቅሳ ማነው ከመስጂዲል ሐራም ወደ መስጂዲል አቅሳ ይዞት ሄደው ይላል። እዚህ ባሪያዬ በማለት የተናገሩ ነብዩ ናቸው። ነፍሴ ደስ የተሰኘችበት ምርጤ ተብለዋል። ከዛ በሱ ላይ መንፈሴን አድርጋለሁ እሱም ለአሕዛብ ፍርድን ያወጣል። አይጮህም፣ ቃሉንም አያነሳም፣ ድምፁንም በሜዳ አያሰማም ይላል። አያነሳም። ስለዚህ አሁን ድምፁንም በሜዳ አያነሳም ሲባል ሰሒህ ቡኻሪ 21:25 ላይ ነብያችን ሰለላሁ ዐለይሂ ወሰለም ምን አለ? ወላሂ ኢነሁ ለመውሱፉን ፊ ተውራት ቢባዕድ ሲፈቲሂ ፊል ቁርአን። በተውራት በከፊሉ ሲፋቸው ተገልጸዋል። ነብዩ ሰለላሁ ዐለይሂ ወሰለም ምን በሚል ያ አዩሃ ነብዩ ኢና አርሰልናከ ሻሂደን ወሙበሽረን ወነዚራ ወሒዝረን ሊልኡሚይን አንተ ዓብዲ አንተ ባሪያዬ ነህ በሚል ወረሱሊ መልእክተኛዬ ነህ ሰመይቱከል ሙተወኪል ለይሰ ቢፈድን ወላ ገሊዝን ወላ ሰኻቢን ፊል አስዋቅ አለ። በመንገድ ላይም የሚጮህ አይደለም በማለት ተጠቅሷል። በማለት ይጠቅስልናል። መንገድ ላይ አይጮህም። ይሄው ምን አለ? ያው አይጮህምም፣ ቃሉንም አይነሳም፣ ድምፁንም በሜዳ አያሰማም ማለት። ኦኬ ወደታች ወደን ስናየው እዚህ አካባቢ ነው እንግዲህ ትልቁ ቁም ነገር ያለው። አሁን እዚህ አካባቢ በደንብ ታዳምጡኛላችሁ። ያው ቁጥር 10 ላይ ቁጥር 9 እነሆ የቀድሞ ነገር ተፈጸመ፣ አዲስም ነገር እናገራለሁ፣ አስቀድሞም ሳይበቅል እርሱን አስታውቃችኋለሁ። ገና አስቀድሞ ሳይበቅል የት ነው የሚመጣው? ነው ወደ ባህር የምትወርዱ በእርሷ ውስጥ ያላችሁ ሁሉ ደሴቶችና በእነሱ ላይ የምትኖሩ ሆይ ለእግዚአብሔር አዲስ መዝሙር አለ። አዲስ ከዛስ ከምድርም ዳርቻ ምስጋናውን ዘምሩ፣ ምድረ በዳውን ከተሞች የቄዳር ሰዎች አለ። ማን ናቸው የቄዳር ሰዎች? እስማኤላውያን ናቸው። ተግባባን? ደስ ይበላችሁ አላቸው። የሚቀመጡባቸው መንደሮች ድምፃቸውን ያንሱ፣ በሴላ የምትኖሩ እልል በሉ። ጠለዐል በድሩ ዐለይና የተባለበት ሴላ የት ነው? ይኸው ሴላ ማለት ማውንት ሴላ ይባላል። የት ነው? መዲና። ይኸው መዲና ውስጥ ነው ያለው። ጋይስ ተመልከቱ። ትንቢተ ኢሳይያስ ላይ ብቻ ሰዓቱ ያልቅብኛል በጣም በሚያሳዝን ሁኔታ። በኋላ ቀጥላለሁ። እቺን ልጨርስና ከዛ በኋላ ምን እያለ ይናገራል? እልል ይበሉ አለ። ጠለዐል በድሩ ዐለይና የተባለው ማለት ነው። ከዛ በኋላ ቁጥር 16 ላይ እውሮችንም በማያውቋት መንገድ አመጣቸዋለሁ አለ። እውሮችን ልብ አድርጉ። እነዛ ጃሂልያ ዘመን ላይ የነበሩት በማያውቁትም ጎዳና እመራቸዋለሁ፣ በፊታቸውም ጨለማ ብርሃን አደርጋለሁ፣ ጠማማውንም አቀናለሁ። ይህንንም አደርጋለሁ አልተዋቸውም። በተቀረጹትም ምስሎች የሚታመኑ እነዛ ጣዖታውያን የነበሩ ሰዎችን ቀልጠው የተሰሩ ምስሎችንም ያለ። ከዛ በኋላ እነዛ ፈጽመው ያፍራሉ አለ። አፈሩ። በእርግጥም የኢየሱስ ቦታ አፍሯል። ጭራሽ ከባሪያዬ በቀር እውር ማን ነው? እንደምልከው መልእክተኛዬ በቀር ደንቆሮ የሆነው ማን ነው? መልእክተኛው ማንበብና መጻፍ የማይችለው አለይሂ ሰላቱ ሰላም እንደ ፍጹሙ ሙስሊም ማለት ነው። የቃል ራሱ ሙስሊም እንደ ፍጹሙ ወይስ እግዚአብሔርን ባሪያ እውር የሆነው ማን ነው እያለ የሚናገርበት ሁኔታ እናያለን። እግዚአብሔርም ስለ ጽድቁ ሕጉን ታላቅ ያደርጋል ያከብረውም ዘንድ ወደደ አለ። ሕዝቡን ሕጉን ታላቅ ያደርጋልና አለ። ስለዚህ ይሄ ትንቢት እንዳለ ስለ ቄዳራውያን፣ ስለ ሴላ፣ ስለ ነብያችን ሰለላሁ ዐለይሂ ወሰለም፣ ስለ አረቦች ነው የሚናገረው። አስቀድሞ ሳይበቅል የተባለለት ነብያችን ናቸው ዐለይሂ ሰላቱ ሰላም። ተግባባን? ስለዚህ አሁን ይሄን የመጀመሪያ ትንቢት አይተናል። እዚህ ላይ መልሳችሁን እሰማና ሌሎቹ ላይ ደግሞ እቀጥላለሁ። እዛው ትንቢተ ኢሳይያስ ላይ
ነቢያችን ሰለላሁ ዐለይሂ ወሰለም ከኢስማኤል ዘር ለመሆናቸው አንድ ማስረጃ ልስጥና ሳይ ሙስሊም 2276 ላይ ነቢያችን ይኸው ዲሰንደንት ኦፍ እስማኤል መሆናቸውና ግራንትን ሚ ከነሱ እሳቸው የመጡ መሆናቸውን ያሳያል። ከሰዓት አንፃር ነው ዝም ብዬ እንትን እምለው። ኢንሻአላህ በቃ ይበቃኛል። ኢንሻአላህ እሳቸው ያውሩና ያው የጀመርኩት ፖይንት ስለማያልቅ ኢንሻአላህ ይቀጥሉ። እስቲ አባ 25 ደቂቃ አላችሁ። አመሰግናለሁ። እኔ ማለት አጭር ነው የምጠቀመው። ይቅርታ በቪዲዮ ማንበቡ ብዙ ስለማልችልበት ልምዱ ስለሌለኝ ነው። ይቅርታ ቤተሰብ። ምንድን ነው የሚለው ቃል በቃል አሁን እንግዲህ ነቢዩ መሐመድ የተነሳበትና ኢየሱስ ክርስቶስ የተነሳበት 2000 ሰዎች አላችሁ። 4 ጥያቄዎች አሉ የዚህ ውስጥ ላይ። አንደኛ መሐመድን በሽተኛ ፈውሰዋል ወይ ቁርአን ወይ ሐዲስ ላይ ማየት ፈልጋለሁ። ይሄ ግን ቃል በቃል ለፈጣሪ ኩሉ ዓለም እኔንም እናንተንም ለፈጠረው ለኢየሱስ ክርስቶስ የተነገረ ብቻ መሆኑን የማቴዎስ ወንጌል እንግዲህ ማቴዎስ በ70 ዓመተ ምህረት ገደማ ነው ይህንን ወንጌል የጻፈው። ጌታችን ኢየሱስ ክርስቶስ የተናገረውን ነው። ቁጥር 16 ላይ ይጀምራል። በነቢዩ በኢሳይያስ አድምጡ። በነቢዩ በኢሳይያስ የተባለው ይፈጸም ዘንድ እንዲህ ሲል እነሆ የመረጥኩት ብላቴናዬ። ቃል በቃል ማለት ነው። አንተ ቃል በቃል ምንም በይምሰል ነው እንጂ ያመጣኸው ቃል በቃል እኛ እንደወረደ ቃል በቃል ነው ለሙስሊሞች የምናስረዳቸው። እመኑ፣ እግዚአብሔር ምስክሬ ነው። እደግመዋለሁ። በነቢዩ በኢሳይያስ የተባለ ይፈጸም ዘንድ። ታዲያ ጌታ ኢየሱስ ዋሸ? ይህን ለመሐመድ ነው እንዴት ትለዋለህ ወዳጄ? አንተ እኮ በይምሰል ነው ያብራራ ያመጣኸው። እኛ ቃል በቃል ነው የመለስንልህ ወዳጄ። እነሆ የመረጥሁት ብላቴናዬ፣ ነፍሴ ደስ የተሰኘችበት ወዳጄ፣ መንፈሴን በእርሱ ላይ አኖራለሁ፣ ፍርድንም ለአሕዛብ ያወራል። አውርቷል። አዎ ሥጋ ለብሶ ዓለማትን በፈጠረበት ቃል ሥጋ ሆነ ባለ ዮሐንስ 1 ቁጥር 14 ላይ በለበሰው ሥጋ ወደ ምድር መጥቶ አዎ ለአሕዛብ አውርቷል፣ እስራኤልንም አውርቷል፣ አሳምኗልም። አይከራከርምም፣ አይጮህምም፣ ድምፁንም በአደባባይ የሚሰማ የለም። 4 ነጥብ። ፍርድን ድል ለማንሳት እስኪያወጣ የተቀጠቀጠን ሸምበቆ አይሰብርም፣ የሚጤስን የጧፍ ከርም አያጠፋም። እንግዲህ ኢሳይያስ 42 ቁጥር 1 እስከ 7 ያለው ስለ ኢየሱስ ክርስቶስ የተነገረ መሆኑን ነው። ቃል በቃል እዚህ ጋር ማቴዎስ 12 ቁጥር 16 እስከ 17 እስከ 18 የሚናገረው ፍርድን ድል ለመንሳት እስኪያወጣ የተቀጠቀጠን ሸምበቆ አይሰብርም፣ የሚጤስን የጧፍ ከርም አያጠፋም። ይህም የራሱ ትርጉም አለው። አሕዛብም በስሙ ተስፋ ያደርጋሉ አለ። አዎ ከዚህ በኋላ ጋኔን ያደረበትን እውር ዲዳም ወደ እርሱ አመጡ። እኔ ጥያቄን ወደ አንተ እመጣለሁ። ነቢዩ መሐመድ እስኪ እንደው ሙት አስነስቶ ከሆነ በሽተኛ ፈውሶ ከሆነ እውር አብርቶ ከሆነ እንደሚያበራ ኢሳይያስ እየተናገረው እዚህ ጋር እስኪ የኔውን ደቂቃ አንተ ውሰድና አብራራልኝ። እስኪ ምኑ ጋር ነው በሽተኛ የፈወሰው መሐመድ? ኦኬ ጨረሱ። አባ ከጨረሱ ሚዩት ያርጉና ጨርሻለሁ። እሺ እናመሰግናለን። ሰዓት ለኔ ያዝልኝ። ሳላ 5 ደቂቃ ያዝልኝ ድጋሚ። ይዣለሁ። እሺ ቢስሚላህ። እንግዲህ ተመልከቱ፣ ኢየሱስ አይጮህም ብለውን ነበር አባ። ኢየሱስም ጮኸ። መሐመድ በሽተኛ ፈወሰ። ኧረ ቢስሚላህ አባ አንድ ጥያቄ ለደቂቃ ላንተሰጠው ሰዓቴን ያዝልኝ። ሰዓቴን ያዝልኝ አባ። እኔ አዋይ ስለከው የምታወራ ከሆነ እወጣለሁ። የጥያቄ የኔውን ደቂቃ ላንተሰጠው እኮ ወዳጅዬ። እዚህ ጋር እኮ በቃ ላሳያቸው። በቃ ኢሳይያስ በሽተኞችን ይፈውሳል ካለ መሐመድ ነው እያልክ እኮ ነው። እስኪ በሽተኛ የፈወሰበትን አሳየኝ እስኪ። እሺ በቃ ሰዓቴን ያዝልኝና ሰዓት በቃ አባ ሰዓቶትን ይጨርሱ። በቃ አልፈልግም። የራሳቸውን ሰዓት ይጨርሱ። እኔ ሰዓቴን እጨርሳለሁ። አልፈልግም። ተው ባጭር ነው መልስ። ኢሳይያስ 40 ሰዓቶትን ጨርሱ። እስከ 7 ሰዓቶትን ጨርሱ። 12 15 እስከ ያለው ቃል በቃል አነበብኩ እኮ 2000 ቃል በቃል ነው የፈለጉት አባ። ቃል በቃል ምን ችግር የለብኝ። ቃል ብቻ አይደለም መሐመድ በሽተኛ ፈውሷል ያሳየኝ። እሱን አሳይቷለሁ። ደቂቃው በደቂቃ እናውራ። እንዴት ነው? ስለዚህ በቃ ደቂቃዬ ላይ እንዳይገቡ አባሽ። ስለዚህ አሁን የተናገሩትን እያንዳንዱን ነገሮች አጋልጣለሁ፣ የተናገሩትን ውሸቶች። ሰሒህ አልቡኻሪ 3009 ላይ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ቃለ ነቢዩ ሰለላሁ ዐለይሂ ወሰለም የውመ ኸይበር፣ የኸይበር ዕለት ምን አሉ? ለአዕጢየነ ራየተ ገደን ረጁለን የፍተሑ ዐላ የደይሂ ዩሒቡ ላህ ወረሱለሁ ወዩሒቡ ላሁ ወረሱሉሁ። ከዛ እንግዲህ ዛሬ ይህንን ባንዲራ ሰጠዋለሁ እሱ አላህና መልእክተኛውን የሚወድ በማለት
እንዲሁም አላህና መልእክተኛው እሱን የሚወዱት በማለት ነብዩ ተናገሩ። ፈባተናሱ ለይለሁም አሉ አዩሁም ዩዕጢ በማለት ተናገሩና ከዛ በኋላ አይኑ ተጠፍታለች አሉ። አይኑ ምን ሆነ? ጠፍታለች። በቃ አይኑ ማየት አይችልም አሉ። ከዛ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ፈበሰቀ ፊ ዐይኒሂ ወደዓ ለሁ አይኑ ላይ እትፋሉበትና ዱዓ አረጉለት። ፈበረአ አይኑ በራችለት ከአለም የቁም ቢሂ ወጀዑን ምንም አይነት ስሜት እንደሌለበት ሆነ። ይኸው እኛ ሙስሊሞች መረጃ አለን። አሁን ወደዛኛው ወደ ቅድሙ መለስና ኢየሱስ አይጮህም የሚል ነገር ሰምቼ ነበረ ባይብል ላይ። አረ ይጮሃል። ዮሐንስ ወንጌል ምዕራፍ 12 ቁጥር 44 ላይ ኢየሱስም ጮኸ። ስለዚህ ትንቢቱ ለኢየሱስ አይሰራም። አለቀ። ተግባባን። አሁን ጥያቄ ደግሞ የምናቀርበው በኋላ ላይ የሚቀርቡ ጥያቄዎች ብዙ አሉ። ስለዚህ እኔ አሁን የተሰጠኝን ጥያቄ ደግሞ እጠቀምና ከኢሳይያስ ውጭ ሌሎች ብሉይ ኪዳን ላይ እንዳውም እሳቸው በአዲስ ኪዳን ላይ ስለመጡ ኢየሱስ እንዳውም ይመጣል ብሎ የተናገረው አንድ ነብይ አለ። ዮሐንስ ወንጌል ምዕራፍ 14 ቁጥር 15 ላይ ብትወዱኝ ትእዛዜን ጠብቁ፣ እኔም አብን እለምናለሁ ለዘላለምም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። ሌላ አጽናኝ። ጥሩ። አጽናኝ ማለት ምን ማለት ነው ብለን ስንል ፓራክሊቶስ ማለት ነው። ጋይስ በደንብ አዳምጡ። ፓራክሊቶስ እኛ ሙስሊም ፊት መቆም የሚችል አንድም ክርስቲያን የለም ስንል በምክንያት ነው። ፓራክሊቶስ የሚለው ቃል 3875 ላይ ምን ብሎ ነው የሚያስቀምጠው? ፍሮም ከሁለት ቃላቶች ነው የተዋቀረው። አንደኛው ፓራ ሲሆን ሁለተኛው ክሊዮ በማለት ይጠቀማል። ስለዚህ ፓራክሊቶስ የሚለው ፓራ ማለት ሞርዛን ማለት ነው። ልብ አድርጉልኝ። ክሊዮ የሚለው ደግሞ ይኸው ተመልከቱ። ክሊዮ የሚለው ምን ይላል? ግሎሪ ወይ ደግሞ ፕሬዝ። ስለዚህ ሁለቱን ስሞች ፓራክሊቶስ የሚለውን አንድ ላይ ስትሰበስቡት ምን የሚል ስም ታገኛላችሁ? ሃይሊ ፕሬዝድ። ሃይሊ ፕሬዝድ ማለት ምንድን ነው? አሕመድ የነብያችን ሰለላሁ ዐለይሂ ወሰለም ስም። ለዛ ነው ቁርአን ላይ ቃል በቃል ወዴትም ሳይሄድ ምን ብሎ ያስቀምጣል? ተመልከቱ። የመርየም ልጅ ዒሳ ሱረቱ ሰፍ ምዕራፍ 60 ቁጥር 6 ላይ የመርየም ልጅ ዒሳም የእስራኤል ልጆች ሆይ እኔ ከተውራት በፊት ያለውን የሚያረጋግጥ ከኔ በኋላ የሚመጣው መልእክተኛ ስሙ አሕመድ በሆነው የማበስር ሰሆን ይላል። ስሙማ አሕመድ። የት ነው የተጠቀሰው? ዮሐንስ ወንጌል ምዕራፍ 14 ምዕራፍ ስንት ላይ ነበረ? ቆይ አንዴ ላሳያችሁ። ያው ተመልከቱት። ዮሐንስ ወንጌል ምዕራፍ 14 ቁጥር 15 ላይ ማለት ነው። ብትወዱኝ ትእዛዜን ጠብቁ እኔም አብን እለምናለሁ። ስለዚህ አሕመድን ይመጣል አለ ማለት ነው። ስለዚህ ይሄም አንደኛው ሌላ ትንቢት ነው። ሌላ አንድ ትንቢት ልስጣችሁ ደግሞ አንድ ትንቢት ሰዓት ካለኝ ማለት ነው። እሳቸው አንድም ነገር መመለስ አይችሉም። እንግዲህ እኔ እሳቸው የምጠይቀው አንድ ጥያቄ አለኝ። የቅድሙ ጥያቄ ላይ እውነት ኢየሱስ በሴላ በኩል ነው የመጣው? እውነት ኢየሱስ ለቄዳር ሰዎች ነው የመጣው? ኖ በጭራሽ አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ግን የመጡበት መዲናና በዛው አካባቢ ላይ ነው የመጡት ማለት ነው። ኦኬ አንድ አጭር ትንቢት ላሳይ ጊዜ ካለኝ ማለት ነው። ቦታ ልክፈት አንድ ጊዜ ተመልከቱ። ይኸው እዚህ ጋር አንድ ትንቢት ወሳኝ የሆነ ትንቢት አለ። ምን አለ? ኦሪት ዘዳግም ምዕራፍ 30 ቁጥር 2 ላይ እንዲህም አለ፣ እግዚአብሔር ከሲና መጣ፣ ሙሴ በሰይርም ተገለጠ። ኢየሱስ ከፋራን ተራራማ በራላቸው። ነብያችን ሙሐመድ አለይሂ ሰላቱ ሰላም ከአላፋትም ቅዱሳን መጣ። አላፋት ቅዱሳን 10 ሺዎች ሆነው ነብያችን ሰለላሁ ዐለይሂ ወሰለም በስንት ነው የመጡት? 10 ሺህ። ይኸው በየቱ ጋር? አልቡኻሪ 4276 ላይ ይኸው ካምፓኒ ኦፍ 10000 ተብሎ ነብያችን ሰለላሁ ዐለይሂ ወሰለም ሲመጡ 10 ሺህ ሆነው መጥተው ነበረ ማለት ነው። በእጁ ደግሞ የተሰጠው አንድ ነገር ነበር፣ የእሳት ህግ ነበረላቸው አለ። ወደዚህ የእሳት ህግ ሚንስ ይኸው እዚህ ጋር ተመልከቱ። ስትሮንግ ነበር 799 ላይ ምን ይላል? the divine law given by God ይላል። ዲቫይን ሎው እሱም ምንድነው? ቁርአን ነው ማለት ነው። ጀማው ተግባባን። ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም plenty of ባይብል ቨርስስ አሉን ማለት ነው። plenty of። እሳቸው ግን አንድም መጥቀስ አልቻሉም። እናመሰግናለን ማለት ነው። ቀጥሉ። ሰዓታቸው አልቀዋል። እኔ እኮ ቃል በቃል የመለስኩት ቃል በቃል በከመይቤ ኢሳይያስ እንዳለ አሁን አንተ 10 ምናምን ጥቅስ ዘለልክ ዝም ብለህ እሱ ምን እንዳልከው ጭራሹን ሁሉ ለ2000 ሰው እንኳን ለ2000 ለኔ አልገባኝም። 42ን ሳንጨርሰው ለምንድን ነው ወደዛ የዘለልከው? ስለ ኢየሱስ ክርስቶስ የተነገረ መሆኑን ቃል በቃል አሁን ኢሳይያስ የሚል አሁን ቁርአን ላይ ታመጣልኛለህ። የፈወሰ በሽተኛ የሚለውንም ጭራሽ
ያነባበቡ እንኳ በራሱ እኔ እኮ ሁሉ በሚገባው ልክ ነው ያነበብኩት ወዳጅ። አሁን ስለ ኢየሱስ ክርስቶስ የተነገረውን ትንቢት እንዴት አድርገን ወደ መሐመድ የምትወስደው? መሐመድ የተነሳው እኮ በ620 ዓመተ ምህረት እኮ ነው። ኢየሱስ ክርስቶስ መቼ ነው የተነሳው? ከዛሬ 2026 ወይ 2018 በፊት። ስለሱ የተነገረውን ትንቢት ጭራሽ ቃል በቃልም አላመጣህም። እንደው በይምሰል ዝም ብላል አይደለ? እንደው በቃ እንዲህ ነው። ከዛ ቅንጭብ እኛም ቅንጭብ አድርገን ስንመጣ እኮ በብዙ ትንቢቶች ላይ አሳሳሾች ነቢያት ብዙ ሰው ተከትሏቸው ህዝብን ወደ ጨለማ እንደሚከቱ በክርስቶስ ራሱ በማቴዎስ ወንጌል 24 ቁጥር 33 ላይ ብዙ አሳሳሽ ነቢያት ይመጣሉ ብለን ስለ መሐመድ ነው የተነገረው ማለት እኮ እንችል ነበር። አንችልም፣ ምክንያቱም ስም ስላልተጠራ። አንተ ግን ዝም ብለህ ስም ጠርተህ በቃ ለመሐመድ ነው እንዴት አድርገህ ነው የምትሰጠው? የማይሆነውን ነገር ይሆናል ብለህ ብትል ዓለምስ እንዴት አድርጎ ነው የሚፈርድብህ? እኔ አንድ ኡስታዝ መጣ ዛሬ ከፍቼ ነበረ ይላሉ የሚሉ አሉ። እኔ ግን እንደ ትክክለኛ በተለይ እነዚህ ማን ሀባሽ የሚሏቸው ጥሩ አድርገው ነው የሚያስረዱት። እግዚአብሔር በሚያውቀው በጥሩ ሁኔታ አድርገው ይሄ ለእኛ ለመሐመድ ነው ብለን አንተርክም። ምክንያቱም ኢሳይያስ የሚል ቁርአን ላይ የለም። ኢሳይያስ የተነሳው በ779 ቅድመ ልደተ ክርስቶስ ነው። እንደነው ስለ ነቢዩ መሐመድ እዚህ ጋር ክርስቶስ በሽተኞችን እየፈወሰ ይጮሃል የሚለውም እኮ በቃሉ ጮሆ በሽተኞችን አድነዋል። ምክንያቱም በሰውኛው ነው የጮኸው፣ በአምላክነቱ አይጮህም እሱ። ስለዚህ ወዳጄ የመለስክልኝ መልስ በጭራሽ ከመሐመድ ጋር የሚገናኝ አይደለም። ለክርስቶስ ብቻ የተነገረ ትንቢት ነው። ማቴዎስ 12 ቁጥር 16 እስከ 18 ማንኛችሁም ማንበብ ትችላላችሁ። እኔ በጣም ሰልችቶኛል ያልሆነ ነገር በማውራትህ። እንዴ አባ ወጡ። አንተ ዩሮ ዞር ብዬ ዞር ስል ምን ተፈጥሮ ነው እንዴ? ደብሮኛል ብለው ላጣላሉ እና ደስ እንዲወጣ እስኪ ገብቶባቸው ነው። ኦዝር እንስጣቸው ይመለሳሉ። እንደዚህማ ጉዳይ ያደርጉ ነው። ኧረ ላሽ ወላሂ ደበረኛሉ ወጡ። አንድ ነገር ላውራማ ይህንን እድል ተጠቅሜ ማለት ነው። ኢንሻአላህ ያው ተመልክታችሁ ከሆነ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ባይብል ላይ ተጠቅሷል ብለን በመጽሐፋቸው እየተሞገተ ነው የሚገኘው። ይሄ የሃይማኖታችንን ሙሉነት፣ የአስተምሮታችንን ጥራት፣ የአስተሳሰባችንን ልህቀት፣ የእውቀታችንን ጥግ የሚያሳይ ነው። ስለዚህ ምንድነው የማቀርበው? ማንኛውም ክርስቲያን ይሄንን ለምሳሌ እዚህ ፕሮግራም ላይ የተሳተፋችሁ ማንኛውም ክርስቲያኖች እስቲ ሙስሊሞች ምንድነው የሚሉትን መታችሁ አድምጡ። አትፍሩት። ትምህርቱን እሳት አይደለም ትምህርቱ። እሳት የሚለው አገላለጽ ራሱ አይዶማቲክ ነው አይደለ? ይብሮ ትምህርቱ ነው እንጂ እሳት አይደለም፣ የሚያቃጥል ወናፈን የለውም። ስለዚህ ኢንሻአላህ መምህር በዚህ ደረጃ ሲሸሹ there is something እኔ ዋይዝ ሰው በሆን ኦኬ ኢብሮ ጋር የሆነ ነገር አለ ማለት ነው ላል። ምክንያቱም ይዞ የመጣው ነገር ከባድ ነው ማለት ነው። ስለዚህ ከዛ አንጻር ነው ጀዛኩሙላ። ያው ይሄንን መስበክ ግዴታችን ስለሆነ ነው ይሄንን ያልኩት። አህባሽ ማለት ጀመረ። አይ በዛ ርዕስ ደግሞ ከኔ ጋር እንቀጥላለን መምህር ልላቸው ነበረ። እሺ ሪአክሽን አድርጉ ጋይስ። ከዚህ በፊት አንድ ነገር ልናገርና አፎን ግን በመሀል ማይሆን አገባብ ነው የገባሁት፣ ግዴታ ስለሆነ ነው። አቡኪ መጽሐፍ ምርቃት ኔክስት 15 ቀኖች ስለሚኖር የአቡኪን መጽሐፍ እንትን በማድረግ ኢንሻአላህ ተባበሩ። ምንድነው